ድህን ፈልጌ አይደለም። ምንም ፌክ ነው የወላ ነገር በቃ ማለት ውሸቱን ነው ብዬ ነው የማስበው ማለት ነው። እስካሁን እንግዲህ ልብስ አሳየ እንጂ እንደዚህ ልብስ የገዛ አይመስለኝም። አሁን በቃ ላጓጓት ነው ማለት ነው። ወይ ምናልባት ይመጣ ትሸውደኛለች ምናምን ብለህ እንዳታስብ እና እኔ ዛሬ ትንሽ በቃ ትንሽ እንኳን በአሁኑ ማለት ነው በአሁኑ ትንሽ እንኳን እንዳትጠራጠረ ለመቅረት አስበህ እዚህ ጋር ልብስ አንተ አሁን እስከ ዛሬ ድረስ ሱመያ እንግዲህ ሰይድ ፕራንክ እያደረገ ነው፣ አይመጣም፣ ውሸቱን ነው፣ እያስመሰለ ነው እያለች ናት። እንግዲህ ሰላምን የመን ጥሎ ሰይድ እየመጣ ነው። ምን ይውጣት ይሆን? ሰውን ለማለያየት አገር ለአገር የምትዞረው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደው ሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ። ዛሬ ደግሞ በተለመደው ቪዲዮ ይዤ መጥቻለሁ። ግን ሱመያ እውነቱን ለመናገር እንደው ሿሿ እየሰራች መሰለኝ ሰይድን። አሁንስ አበዛሽው። እውነቴን ነው የምልሽ። ብዙ ሰው ለእናንተ የእናንተ መታረቅ የሚፈልግ አለ። እናንተ አንድ ላይ እንድትሆኑ የሚመኝ ብዙ ሰው አለና ቢያንስ ለሰው ልጅ ክብር ይኖርሽ። ብዙ ሰው ለእናንተ እየተጨነቀ ኮሜንት ላይ እየገባ እየጻፈልኝ ለሰው ልጅ እንኳን ክብር የሚባል ያ ረመዳን አልፎ የሁለተኛ ረመዳን እየመጣ ነው። ሰይድ ደግሞ ጎንደር ሄድኩኝ ስቲ ጎንደር፣ የመን ስቲ፣ አደን ስቲ፣ ሰናአ ስቲ፣ የት ስቲ፣ አዲስ አበባ ምን ስቲ እየሮጠ ነው አብሮሽ። አንድ ቀን ሰይድ የሆነ ቦታ ነኝ ብለሽው ሳሄድ ቀርቶ አያውቅም። ያልሽበት ቦታ ይሄዳል። አሁን ደግሞ ውሸቱን ነው። ሚስቱ ናት እየቀረጸች ያለችው። እንደገና ደግሞ እኔ ብሎ አይምጣ፣ ልብስ ማትግዛ፣ ለልጆቹ ምንም አልፈልግም፣ እዛው ቦሌ ያመጣለሁ፣ ልጆቹም ቦሌው ታያለክ፣ በመጣህበት ትመለስ። ምን ዲያስፖራ መሰለሽ? እንደ ሀገሩ እኮ ነው ኢትዮጵያ። ተመልሰ ሂደት አገባለክ። እሱ እዛ ጋ አንቺ እሱ ይሰማሻል፣ በደንብ አድርጎ ይሰማሻል። የምትናገሪውንም ደግሞ ይተገብራል እሱ ማለት ነው። ግን አንቺ ስፍር። እኔ ሱመያ እኔ ጋር ከታረቀች እኔ ምንም ነገር አልፈልግም። እኔ አብረ ቀና ብዬ ሰይድ እውነቱን ነው የሚናገረው። ይሄ አንድ ሰው የሆነ ተናግሮ ቅልብስ አድርጎ ውሸት የለም ሰይድ ጋር። እውነቱን ለመናገር ሰይድ ምናምን ሲናገር ሲሪየስ ነው። በእናንተ በልጆቹና በአንቺ ላይ ደግሞ እውነቱን ለመናገር ሰይድ አይደራደርም። የትኛው ወንድ ነው 1 አመት ሙሉ አገር ለአገር ሚስቱንና ልጆቹን ብሎ የሚዞረው? እያየን አይደል እንዴ? 2 አመትና 3 አመት በሆነ ነገር እንኳን ቢቀዩ ገደል ግቢ ከነ ልጆችሽ ብሎ ነው ጥላት ሌላ ሴት ጋር ሌላ የሚለው ማለት ነው። እኛ እንወሻሽ። እንደዚህ ሀገር ለሀገር የሚዞር እንደዚህ ለልጆች ሚስት እንደዚህ አይነት ፍቅር እንኳን እንደዚህ እያደረገችው እንኳን የማይደፈርስ አሁን ባለፈው ተናዶ አዩ ሞሽ ሱመያ ገደል ግቡ ብሎ ነበረ ማለት ነው። ገደል ግቡ፣ ማንንም አልፈልግም፣ ሱመያ በትመጣ እንኳን አልቀበላትም፣ ዞር ብዬም አላያትም ማለት ያሱ ብራ ራሱ ብራንክ ሲያደርገው ማለት ነው። ሱመያ ያለችበት አልፈልግም ነው ያለው። ግን ልክ እሷ የሆነ መልእክት ከአንደበቷ የሆነ ነገር ቪዲዮ ስትለቅ በቃ እያነፈነፈ ነው እየሮጠ የሚሄደው ማለት ነው። ወላሂ ሰይድ ጀግና ነህ፣ እውነት ጀግና ነህ አንተ። ወላሂ እውነትም እንትረጃል። አይተናል እኮ እኛ ብዙ። ለምን እንዋሻ? ሁሉም ሰው ቤት ይቁጠራው። እንዴት ሆኖ እንኳን 10 አመት በትዳር ኑረው በዚህ አጋጣሚ ተለያይተው የ10 አመቱ ሚስቱን ለማግኘት እንግዲህ ዋጋ ይከፍላል። 2 አመትና 3 አመት አግብቷት አንድ ልጅ ወይ 2 ልጅ ከወለደች አርጅተሻል ብሎ ሌላ ለመቀየር የሚፈልግ የአሁን ዘመን ወንድ ስንት አለ? እንኳን የ10 አመት ሚስቱን እንደዚህ እየተሯሯጠ የሚፈልጉ አገር ለአገር። እስቲ እንኮርጅ እስቲ ምን ያህል ለልጅ ዋጋ እንደሚከፈል ምን ያህል ለሚስት ዋጋ እንደሚከፈል እያየን አይደል እንዴ? የአሁን ጊዜ ጓደኛሞች አንድ 4 ወር 5 ወር አበርኩልሽ ከነፍኩልሽ ብሎ ተንበርክኮ ቀለበት ያደርግላታል። በሆነ አጋጣሚ ደግሞ በ5 ወር በ6 ወር ይለያያሉ። ከዛ በኋላ በፊት አልቅሶ ተንበርክኮ በሰው በእግር በፈረስ ያችን ሴት አገኛት። ከዛ በኋላ የተወሰነ ወራት አብሯት ይጋደማል። ከዛ በኋላ በቃ ይጣላሉ። ፍቅሩ ምጥጥ ብሎ አለቀ። በቃ እንደ ጉንፋን አስነጥሶ አበቃ። ከዛ በኋላ ሌላዋን ሴት ጋር ለመጋደም የሚሮጥ አይደል እንዴ በአሁን ጊዜ ዘመን ወንዶች ማለት ነው። እንደዚህ የ10 አመት ሚስቱ የ2 ልጆች እናት ሚስቱን የሀረብ ሚስት እንኳን ተሰጥቶት እንኳን አልፈልግም ብሎ የሚሄድ አንድ ጊዜ የሆነ ታክሲ መመላለስበት ነበርና እዚሁ ሳውዲ ላይ ማለት ነው። ከዛ እኔ ሊወስደኝ ሲመጣ መንገድ ላይ የሆነች አረብ ያው ታክሲ ፈልጋ ታስቆመዋለች። ከዛ ጠብቂኝ አለኝ። እኔ ውጭ ወጥቼ እየጠበኩት ነውና ያችን አረብ ሲያገኛት እኔን ጥሎ ሄደ። እየመጣው ነው ብሎኝ እየጠበኩት ማለት ነው። ከዛ አድርሷት መጣ። ሲመጣ
ምን ነው ቆየክ ምናምን አልኩት። ምን ነው ቆየክ ውረጅ ብለኸኝ አይደል እንዴ ምናምን። እዚህ አንቺ ጋር ልደርስ አንድ 5 ደቂቃ ሲቀረኝ የሆነች አረብ አስቆመችኝ። እንደዚህ ውሰደኝ አለችኝ አለ። ከዛ ታዲያ የቱ ይበልጣል አልኩት። ምን የመሰለች አረብ እኮ ናት፣ ጀነት እኮ ናት አለ። ወላሂ ነው የምላችሁ፣ እየጾምኩ ነው፣ ውሸቴን አይደለም። ወላሂ ጀነት አለ ምሎ ወላሂ ጀነት የገባሁል ነው የተደሰትኩት። እሷ መኪና ውስጥ ቁጭ ብላለ አድርሻ ተመለስኩኛል። እንግዲህ የ3 ልጆች አባት ነው። እንኳን ገና ላዩን አይቶ ለሚንበረከክ ወንድ ማለት ነው በአሁን ሰዓት። እና እንግዲህ አላህ ራህመቱ ሰፊ ነው። ያው እንግዲህ ሁሉም ሰው ከታገሰ ሁሉንም ነገር ያገኛል። እና እንግዲህ ሱመያም እውነቷን ይሁንና ፕራንክ እንዳታደርገው ምኞታችን ነው። እውነት ህዝቡ እንዴት እንደጓጓ ወላሂ የእነሱን መታረቅ ስንት ሰው ነው በጉጉት እየጠበቀ ያለውና የዚህን የህዝብ ደስታ እውነት ከነፈቅሽ ሱመያ እውነት የሰው ቀልብ ነው የምትገቢ ማለት ነው። ወላሂ ሁላችንም ማለት ነው በስደት የምንንከራተት ሁሉ ለሰው ደስታ የምንደሰት አላህ ደግሞ እጥፍ ድርቡን አድርጎ ተመኝተን አስበን ፈልግነን ያልጠበቅነውን ነገር ወላሂ በህይወታችን ላይ እውነት ይሄን ሁሉ አመት ለፍተን ሰርተን የማይጠራቀምልን ያልተሳካልን ሰዎች ሁሉ አላህ ደግሞ እሱ በሰው ደስታ እንደተደሰን አላህ በእኛ ቀድሞ ደግሞ እኛን ደስታ ሰፕራይዝ ያደርጋል። ሁላችሁንም ያስደስታችሁ። ደስታ በአላህ ጋር ነውና ከአላህ ጋር ነው። እንደው ሙፋጃውን እንደው አላህ ያበሰራችሁ። በሰው ደስታ የምንደሰት በሰው ሀገር ላይ የምንሰቃይ ደስታን ፍለጋ ለውጥን ፍለጋ ሁሉን ነገር መስዋዕት አድርገን በሰው ሀገር የምንንከራተቱን ሁሉ ወላሂ ማቃችሁን ማላቃችሁን ሁሉ በሰው ቤት የሚንከራተት ድካማችንን አይቶ ልፋታችንን አይቶ ጭንቀታችንን አይቶ ለኛም ደስታችን ቤተሰብን ተገናኝቶ ከዛ ካሰብንላቸው በላይ ከጠበቅነው በላይ አይደለም ለቤተሰቦቻችን ለሌላም ሰው የምንተርፍ አላህ ያደርገን። በያዝነው ገንዘብ